በሚገርም ሁኔታ ቲክቶከር አዶናይ በእውነት አሁንም ከዚህ በላይ ይነግሳል። በቲክቶክ እይታው ከ400 ሚሊዮን በላይ ሂዷል ማለት ነው። ዜና ቲክቶከር አዶናይ በእስር ላይ ሆኖ አዲስ ሪከርድ ሰበረ። አዲስ አበባ በእስር ላይ የሚገኘው ታዋቂው ኢትዮጵያዊ ቲክቶከር ቲክቶክ ተጠቃሚ አዶናይ በትልቁ ማህበራዊ ሚዲያ መድረክ ላይ አዲስ ታሪክ መዝግቧል። ሪፖርቶች እንደሚያሳዩት ቲክቶከሩ 4 ሚሊዮን ተከታዮችን በማግኘት በሀገር ውስጥ ከማስተር አብነት ቀጥሎ ከፍተኛ ደረጃ የያዘ ሪከርድ ባለቤት ሆኗል። እጅግ በጣም ነው የሚገርም። እውነት ለመናገር አዶናይ ከዚህም በላይ ይሄዳል ማለት ነው። ምክንያቱም በጣም አክቲቭ የሆነ ልጅ ነው። ከዚህም በላይ ይገባዋል፣ ገናም ይነግሳል ማለት ነው። ይህ አስገራሚ ስኬት አዶናይን በኢትዮጵያ ዲጂታል መድረክ ላይ የማይናቅ ተጽዕኖ ፈጣሪ መሆኑን ያረጋገጠ ሲሆን ብዙዎቹ ተከታዮች አዶናይ ይህን የደስታ ዜና ከስር ውጭ ሆኖ ቢሰማው እጅግ ጣፋጭ ይሆን እንደነበር እየገለጹ ሲሆን መልካም ምኞታቸውን እየገለጹ ይገኛሉ። በእስር ላይ እያለ ፎሎዎቹ መጨመሩ የዓለም ትልቅ ዜና አውታሮች ስለዘገቡት ነው እየተባለ ሲሆን ከዚህ በላይ ሊጨምር እንደሚችል ተገልጿል። እንግዲህ አንዳንዴ ነገሮች ሁሉ ለበጎ ናቸው ይባላሉ። ምናልባት የእሱ መታሰር የእሱ ያላግባብ እስር ቤት ውስጥ የመግባት ምክንያቱ ይበልጥ ታዋቂ እንዲሆን፣ ይበልጥ ጀግና እንዲሆን፣ ይበልጥ ፎሎዎቹ እንዲጨምሩ፣ ይበልጥ ትልቅ ደረጃ እንዲደርስ ሊሆን ይችላል ማለት ነው። አንዳንዴ እኛ እናውቀውም እንጂ እግዚአብሔር በምን አይነት መንገድ ከፍ እንደሚያደርገን አይታወቅም ማለት ነው። እና ምናልባትም ምክንያት ይኖረዋል፣ ፈጣሪ ምክንያት ይኖረዋል። ምናልባት ማን ያውቃል፣ ከዚህም በላይ ትልቅ ደረጃ ሊደርስ ምክንያት ሆኖ ይሆናል ይሄ ነገር የተፈጠረበት ማለት ነው። ነፂን እንደምታዩት ነፂ ብቻ አይደለችም። በጣም ብዙዎቹ እሱ የሚያበላቸው፣ እሱ የሚረዳቸው፣ የሚያጠጣቸው ልጆች ነበሩ። በጣም እያለቀሱ ነበረ። እኛ ያለሱ ምግብ እንኳን መብላት አንችልም፣ እባካችሁ ልቀቁልን እያሉ እየተማጸኑ ይገኛሉ ማለት ነው። ከእናት ልጅ በላይ ነው ሲያለቅሱ የነበረ። ነፂ ስቅስቅ ብላ ነበረ ታለቅስ የነበረችው እና የህዝብ ፍቅር፣ ህዝብ ይውደድህ አባቴ፣ ህዝብ ይውደድህ፣ ህዝብ አይጥመድህ በእውነት። እና አዶናይ በጣም በብዙዎቹ ዘንድ በጣም ተወዳጅን ያገኘ ልጅ ነው። ስራውም ደግሞ መልካምና የሚበረታታ ነው። ሲቀጥል ደግሞ በጣም ትሁት ልጅ ነው። ሰውን እንኳን እንዴት ማናገር እንዳለበት የሚያውቅ። እንደዛ እስከሆነ ድረስ ማንም ሰው ደግሞ እሱን አለመውደድ፣ እሱን አለማክበር የሚችል ሰው የለም። ስለዚህ ዛሬም ሁሉም ቢሆን ፍትህ ለአዶናይ እያለ ሁሉም እየጮኸ ይገኛል ማለት ነው። አዶናይ ይህ ነገር ለበጎ እንደተፈጠረበት እናምናለን። እንግዲህ ለበጎም ሆኖ ከስር በሰላም እንደምትፈታም እናምናለን። አዶናይ ፍትህ ዛሬም ነገም ላንተ የማይል ሰው የለም ማለት ነው። እና ጋይስ እየገባችሁ ፎሎ አድርጉት አዶናይን ማለት ነው። እውነት ፎሎዎቹ በጣም እየጨመሩ ነው ያሉት ከታሰረ በኋላ እንደውም ማለት ነው። ትልቅ ደረጃ ላይ እንደሚደርስ ከዚህ በላይ አልጠራጠርም። አዶናይ እንግዲህ እግዚአብሔር ይጠብቀው። ውድ ቤተሰብ ላይክ እና ሼር ሰብስክራይብ አድርጉት ይህን ቪዲዮ። እናመሰግናለን።